ያደረኩት ያው እናንተ ስለምታነጅቡ ነው እንጂ እኔ ለመዝናናት ብዬ አይደለም። እንዳልኳችሁ ያለው ሽንት ቤት ውስጥ ነው ብያችኋለሁ። እንደናንተ አክታችሁን ላሳያችሁ ብዬ ነው ማለት። ሰላም እንዴት ናችሁ? ውድና የተከበራችሁ የቲጂ ባላገሩ ዩቲዩብ ቻናል ቤተሰቦች እንዴት አላችሁ? እኔ እግዚአብሔር አምላክ ይመስገን በጣም ሰላም ነኝ። እናንተም በያላችሁበት ሰላም እንድትሆኑ እመኛለሁ። ዛሬ ይዤላችሁ የመጣሁት ቪዲዮ ምን መሰላችሁ? አረብ ሀገራት ቆይተን ወደ ሀገራችን በምንሄድ ጊዜ በተለይ የገጠር ልጆች የምታሳዩት አክት ማለት ነው። ለቤተሰቦቻችሁ፣ ላሳደጋችሁ ማህበረሰብ፣ ለጎረቤት፣ ለጓደኛ የምታሳዩትን አክት ልነግራችሁ ነው ማለት ነው። ምክንያቱም ብዙ ልጆች ብዙ ጨምላቃ ልጆች ስላሉ እነሱን ባየሁበት አይኔ ደግሜ እማላይበት ደግሞ ሁላችሁ የምትታዘቡት የታዘባችሁትን በኮሜንት እንደምትገልጹ እርግጠኛ ሆኜ ነው ይዤላችሁ የመጣሁት ማለት ነው። ምንድነው እኔ በማህበረሰቡ ነው ያደግኩት። እኔ ያደግኩት በህዝብ መሃል ነው። በህዝብ መሃል አድጌ ከዚህ ከአረብ ሀገር ሲሄድ ደግሞ ከዚህ ከአረብ ሀገር ማለት ነው ከሽንት ቤት ማጠብ ማለት ነው። እዚህ ያኔ አሁን ቪዲዮ የምቀርጸው ሽንት ቤቱ ነው። እድሜ ለካብከት በባክግራውንዱን ቀይሬ ስለሚመጣ ነው እንጂ ቀይሮ ኖሮ ያለሁበትን ቦታ ብታዩት እዚህ ጋር የሽንት መርጫው አለ፣ እዚህ ጋር የሶፍት ማስቀመጫው አለ። እኔ የተቀመጥኩት ሽንት ቤቱ መቀመጫ ላይ ነው። ምን ታደርጋላችሁ? ምክንያቱም መስራት ስላለብኝ ማለት ነው። የግድ እነሱ ካሜራ ፊት ለፊት ቁጭ ብዬ ሐሳቤን መግለጽ ስለማይመቸኝ ልጅት እንዴት ነው የምጠብቀው? ልጁ ተኝቷል፣ ግን ሐሳቤን መግለጽ ስለማልችል ስለዚህ ማለት ነው ከዚህ እንደዚህ ከተጨናነቀ ህይወት ሐሳባችሁን እንኳን ለመግለጽ ፊት ለፊት ቁጭ የማትሉበት ብላ ማለት ነው። አባቴ አህያ ይወቀል አንዷ ነች እንደዚህ ያለችው አቀላለች ይውጋሽና የሚወጋ ነገር እና እንደዚህ እስከማለት የሚደርሱ አሉ ማለት ነው። ሰዎቹ ጥርሳቸውን አልቦረሹም ማለት ስምም የሚሉ አሉ። ሰው ሳሚ ስትባል ያሳደጋት ማህበረሰብ ሳሚው ከሌ ነው እኮ ስትባል እንዴ ቆሻሻ ሁላ እዚህ የማንን ቆሻሻ ስታረግፊ ነጭ መሆኑን ነው እንደምታዩ። እዚህ ሽንት ቤት ስታጥቢ ሽንት ቤቱ ነጭ መሆኑን አይተሽ ነው? አዋራ ስለሌለው ነው። ይህም እኮ ቆሻሻ ነው። እነሱ ይሻላሉ። አንቺ 30 ጊዜ በኮልጌት ጥርስሽን ከምትፈቀፍቂው እነሱ ጥርሳቸውን የማይፈቁት ይሻላሉ። እሺ ሰላም እግራቸውን ዘርግት አድርገው በሰላም ነው የሚኖሩት ለቤታቸው ማለት ነው። ቢቸገራቸው ከጓራቸው ጎመናቸው ቆረጥ አድርገው ቀቀል አድርገው በግማሽ እንጀራ በልተው ናቸው። አንቺ ከተማ የምትይው ማለት ነው ቤት ተከራይተሽ ነው የምትኖር። ቤት ተከራይተሽ አንድ ወር መክፈል ባቺ መንቅሮ ነው የሚጥሉሽ። የገጠር ሰውን የመሰለ ከበርት የለም። የገጠር ሰውን የመሰለ ሀብታም የለም። እሺ ልብሱ ማደፉን ሰውነቱን መጎስቆሉን አይተሽ ንቀሽ አልስምም ሰላም አይደለም የምትይ ስንት አለሽ መሰለሽ? እና አይሻ እናቅሻለን ባልተለመደ ሁኔታ ማለት ነው። እዚህ እሙሙሽ እስከሚታይ ድረስ ለጥፈሽ ታይት ለጥፈሽ እዛ ቀውለል የምትይ ማለት ነው። ባደግሽበት እዛ ሽንሽንሽን ለብሰሽ ቀውለል ስትይ ባደግሽበት ሀገር ላይ ቂጥሽን አጣብቀሽ ገንደል የምትይውላ ታገኘ ተብሎ በቃ መውደቅ አለ እንዴ? አብሮ መውካካት አለ እንዴ? ስለዚህ እኔ በጣም ተናድጄ በልክ ነው ራሴን መቆጣጠር ቢሳል እንደምችል ሆኜ ባወራ ደስ ይለኛል ማለት ነው። ምክንያቱም ቤተሰቦቻችን ብዙ ሰው ነው የሚታዘቡት። እኔ ማለት ነው አንድ ጊዜ እናቴ አራስ ሆና አንድ የሆነች ጎረቤታችን እናቴ አራስ ሆና ክረምት ነው እናቴ አራስ ናት። እኔ በጣም ትንሽ ነኝ። ያለውን እንኳን አንኩሶ ለመጋገር እንኳን አንኩቼ ነው የምጥለው። እኔ አልችልም እውነት ለመናገር ገና ልጅ ነኝ። አባቴ እያየኝ ማለት ነው አቤት ሴቷ አንድ ሴቷ 12 ይለኝ ነበረ። እንደምንም ብዬ ጎረቤት ነው የሚጋግርልን ምናምን ጎረቤት ወይ የሆነ ችግር ሲደርስበት እኔ ራሴ ጋግራለሁ ብዬ ከተጨረጨርኩ ራሱ ማለት ነው አንድ ሙሉ እንጀራ አላወጣም በዛ እድሜ እናቴ አራስ ሆና። በአጋጣሚ ጎረቤት ሲሄድ ንፍሮ እየተቀቀለ ነበር አልበሰለም። እና ከዛ ንፍሮ ላይ የማረሳው ህይወት ያቺ ሴትዮ ትልቅ ሳህን አመጣችና ያልበሰለ ንፍሮ ነው አፈስ አረገችና በትልቅ ሳህን አድርጋ በፌስታል አድርጋ ሰጠች። ሂጂና ውሃ አፍሊና አፈላው ጨምረሽ አብሰይና አንቺም ቤላ ለልጆቹም ስጪ ብላ ሰጠች። ይሄንን ብላችሁ ያንን ስጦታዋን አይደለም ስጦታውን በሰዓቱ ሰጣኛለች እግዚአብሔር ይስጣት። ግን
ሌላ ጊዜ ሲሄድ በልቼ ጠጥቼ ነው የምመጣው። ስላልበላው ነው ንፍሮ ብቻ እየተቀቀለ ስለነበረ ነው ያልተሰጠ ማለት ነው። ተልኬ ነው የሄድኩት እና ይህንን እንኳን በቃ እንቅርቅፍ ንፍሮ እንኳን ሰታ የሸኘችኝን ሴትዮ አረብ ሀገር ደርሼ ስመለስ ሄጄ እሷን አለመጠየቅ መከራ ከደረሰባት መከራዋን አለመካፈል ምን ያክል በማህበረሰቡ ተቀባይነትን እንደሚያሳጣ ልነግራችሁ ስለምፈልግ ነው። እናንተ ከሀገር ስትወጡ ቤተሰቦቻችሁ ልጅ ተሰዳ ቀረች ብሎ ሲያስብ ማለት ነው ጎረቤቱን አብሮ ነው የሚያስበው። ልጅሽ ድምጧ ተሰማ ደወለች፣ በተለይ የገጠር ሰው እንዳች ልጅሽ ትደውላለች፣ ያ ልጅሽ ይደውላል ብሎ ጉሮሮ ሲደርቅ ቤተሰብና ቤተሰብ ይጠያየቃል። ስለዚህ እኛ ከንቱ ሆነን ደግሞ ስንሄድ ደህና ዋላችሁ አለ ማለት ሰላም አለ ማለት ሄደን ቤታቸው አለመጠየቅ ምን ያክል ጉዳት ምን ያክል እነዛ ሰዎች ላይ ጠባሳ እንደሚጥል ልነግራችሁ አልችልም። እና አገር ቤት ሄዳችሁ በሰላም ለሀገራችሁ አብቅቷችሁ ያሳደጋችሁ ማህበረሰብ ማትንከባከቡ ማለት በቃ በትህትና ድሮ ደህና አደራችሁ ደህና ዋላችሁ የሚላችሁ ሰው የማይላችሁን እኔ አሁን ለጥምቀት አገር ቤት ነበርኩ። እንግዲህ ትልልቆቹን ሰዎች አውቃቸዋለሁ፣ ምናልባት ስማቸው ሊጠፋብኝ ይችላል። ግን ወጣቱ እኔ ወደ አዲስ አበባ ከመጣሁ በኋላ የተወለዱት ራሱ በልጠውኛል። በጣም ሀይ ናቸው እና እናቴ ጋር ነው የሚሄደው። እናቴ ይሄ ማን ነው ልጅ ስላለኝ ከልጅ እኔ ማን ነው ከኔ እንዴ ሰላም ቢሉ ደህና ዋላችሁ ደህና ዋላችሁ ደህና አደራችሁ ደህና ዋላችሁ የእንትን ሄድኩኝ ጥምቀት ባህሩ ሲባረክ ሄድኩኝ። ሁሉም ሰው ደህና አደራችሁ እንኳን አደረሳችሁ እያልኩ ሳምኩኝ። ሁሉንም ሰው ማለት ነው። አይ ልጅሽ እናቴ አይ ልጅሽ ነው የምትባለው፣ የተባረከች ነው የምትባለው ለሰላምታ ብቻ ማለት ነው። ሁሉንም ስሜ ከዛ ደግሞ ንግሱ ተነክሶ ደግሞ ታቦት ንሸኝ ደግሞ ተመልሰን ስንሄድ አሁንም ያላገኘኋቸውን ሰዎች እያገኘሁ ሰላም እያሉ ኢቭን እንኳን በቃ ቤተሰቦች የማያውቋቸውን ሁሉ ሰላም እስከማለት ደርሻለሁ። እና ያሳደጋችሁ ማህበረሰብ ሰላምታ አትንፈጉት። እናንተ የማንንም ቆሻሻ ስታራግፉ ቆይታችሁ እጃችሁን ታጥባችሁ ሎሽን ተቀብታችሁ ያብለጨለጫችሁ ከሆነ ያ የማያብለጨልጭ ሰው ሰላም የማይበልበት ምክንያት ምንም የለም። እና ይሄን እንድታስቡበት ነው የምነግራችሁ። ይሄን እንድታስቡበት እኔ ለዩቲዩብ ለምናምን ለሰብስክራይብ ለላይክ ብዬ አይደለም። ከፈለጋችሁ ሰብስክራይብ አታድርጉ፣ ከፈለጋችሁ ላይክ አታድርጉ። ግን ያየሁትን ነው የምነግራችሁ። እዚህ ቪዲዮ ላይ ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ አልላችሁ። እውነት ይህንን መስማት ላለባቸው ከማንኛውም ሀገር እንኳን አይደለም ከአረብ ሀገር ከአዲስ አበባ ለሚሄዱ ልጆች ሼር አድርጉላቸው። ወይኔ ፊቴ እኮ ጭርታ ወጣ ምናምን ብጥስጥስጥስጥስ መንጋጋዬና መንጋጋዬ ሲጋጭ ነው የሚስሙኝ። አዲስ አበባ እያለሁ ጥር ነበር የሚሄደው። ጥር 21 ነው እኛ ሀገር የምትነግሰውና ይሄን መነጽር ያደረኩት ያው እናንተ ስለምታነጅቡ ነው እንጂ እኔ ለመዝናናት ብዬ አይደለም። እንዳልኳችሁ ያለው ሽንት ቤት ውስጥ ነው ብያችኋለሁ። እና እንደናንተ አክታችሁን ላሳያችሁ ብዬ ነው ማለት ነው። መነጽር ያደረኩት ያው እናንተ ስለምታነጅቡ ነው እንጂ እኔ ለመዝናናት ብዬ አይደለም። እንዳልኳችሁ ያለው ሽንት ቤት ውስጥ ነው ብያችኋለሁ። እና እንደናንተ አክታችሁን ላሳያችሁ ብዬ ነው ማለት ነው። እና እኔ ከአዲስ አበባ እያለሁኝ ገጠር የሚሄደው ጥር 21 ነበረ። ጥር 21 አስተሪዮ ማርያም እኛ ጋር ነው የምትነግሰው። እሷን ለማንገስ ሲሄድ ሁሉንም አዲስ አበባ የነበሩ ጓደኞቼንም አብሮ አደጎቼ አዲስ አበባ የገቡትንም አገር ቤት ያሉትንም የማገኝበት ጊዜ መካከለኛ ሁሉንም ነገር የሚያገናኝ አማካይ የሆነ ጊዜ እሱ ስለነበረ ጥር 21 ነው የሚሄደው። ጥር 21 ሄዳለሁኝ። ቀኑን ሙሉ ስስም ነው ሙሉ ብላችሁ አታምኑ። የቅርቡ የሩቁ ይመጣል። እቤታችን ሰው ይሰበሰባል። ድግስ የኃይለኛ ድግስ ነው የሚደገሰው ቤታችን። ከከተማ ይመጣሉ፣ ከሌላ ራቅ ካለ ቦታ ይመጣሉ። አዳር ምን አይቀርም። በቃ ቤተሰብ ተሰብስቦ ሲጨፈር ምናምን ነው የሚታደረው። እና ጥር 21 አሁንም ባለውበት ሀገር ሆኜ አመቱ እስኪመጣ ድረስ ራሱ በጣም ነው የምጓጓው። ከዛም ሄድ እየመሰለኝ ግን የዛሬ አመት ትንሽ ችግር ደርሶብኝ ያሁን ያሳለፍነውን ጥር እንደውም አዲስ አበባ ያሳለፍኩት ገጠር አላሳለፍኩትም። እንዳጋጣሚ ወደዚህ የምመጣበትን ቀን በማግስቱ ነበር የምመጣው። ብቻ ጠባሳ ስላለብኝ ሳላነክሰው መጣሁ እላችኋለሁ። ጥር 21
ስሙኝ እዚህ ጋር እንደዚህ ሲሉ በጥርሳቸው መንጋጋዬን ይነካዋል ማለት ነው። እና ጥርሴን እስከሚያመኝ ደግሞ ሰላም አመላቸው ማለት ነው። እና አሁንም እናንተም እህት ወንድሞቼ ከስደት ስትመለሱ ከየትኛውም ሀገር ተመልሳችሁ ወደ ተወለዳችሁበት ሀገር ስትሄዱ ሰው አትናቁ። ያው የወለዳችሁ ቤተሰባችሁ ነው እና ቤተሰቦቻችሁን ራሱ ትሄዱና ብትቷችሁን ጣሉ። ምንድነው ጋቢ ገዝቼ የለ እንዴ ትላለች። በቃ ጋቢ ሲወጣ ይለብሷል። ሰፈሩ እንደ ሰፈሩ ይኖር። ማጠብ ከቻላችሁ ጠቡ። ከዛ ውጭ ግን ቤተሰቦቻችሁን አታንቀጣብሏቸው። እና በቃ መልእክቴ ይሄን ይመስል ነበር። ከወደዳችሁት እንግዲህ ላይክ፣ ሰብስክራይብ አድርጉ አላላችሁም ብያለሁ። እንደወደዳችሁ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ። መልካም ምሽት። ከዛ በኋላ ነው እየቀረስኩት ያለሁት ማለት ነው።